እሺ ፉአድ አቤት። ሰላም ጤና ይስጥልን። እንዴት ነህ? እንዴት ናችሁ? አብሮ ይስጥልን። አለን አለን። ስለመጣክ እናመሰግናለን። ፍቅር ሴም ካርድ አንተ ጋር እንዳላትና ያው እንድንጠይቅላት ጠይቃን ነው። ዩቱብ ቻናሏ በሴም ካርዷ ምክንያት ዩቱብ ቻናሏ ሪከቨር ማድረግ እንዳልቻለች እና ሴም ካርዷ አንተ ጋር ቀረ ነግራን ያው እንድንጠይቅላት እንደ ሽማግሌ የሆነ እንድንጠይቅላት ጠይቃን ነው። መጀመሪያ ቪዲዮ ሁለታችሁም እኔ ያው ቪዲዮ ያበራሁት ለእናንተ ስል ነው። እሺ ሀቢባይ አይ ነው እንትን ሙሉ ሪከርድ እየሰማው ነበር እና አሁን መጥቼ ስለተነሳው ሙሉ ሀሳብ አንቺ በስነ ስርዓት አስረጅኝና እያንዳንዱን ምላሽ መመለስ ይችላሉ። ኦኬ አንተና ፍቅር አብራችሁ ዩቱበር ናችሁ? አብራችሁ ነበራችሁ? ሪሌሽንሽፕ ውስጥ ነበራችሁ? እንደ ማንኛውም ሰው አልተስማማችሁ? ተለያያችሁ? ጉዳዩ ያስረዳችኝን ሳስረዳ ማለት ነው። እኔ ከዛ ስትለያዩ እሷ ሴም ካርዱን ትታ ነበር ከቤት አንተ ጋር ትታ ነበር የወጣችሁ። ሴም ካርዱ ደግሞ በስምክ ነው እና ዩቱብ ቻናሏ ጠፋ። ማን ጋር እንዳላት አታውቅም። ስሙ ተቀይሯል። ቻናሏ ባነሩ ምናምን ተቀይሯል። ፕሮፋይሉ ማን እንደቀየረው አታውቅም። ይህንንም ቪዲዮ ሰርታለች። ቻናሉን እየተጠቀመ ያለ አካል ካለ እንዲያሳውቃት፣ እኔ ነኝ ባለቤት የሚል አካል ካለ እንዲያሳውቃት። ለምን ስሙ የተቀየረው ደስታ ቲቪ ነው ምናምን በሚል ስሙ ተቀይሯል። እና ግን ቻናሉ እሱ ጋር ነበረ። እኔ ስወጣ ሴም ካርዴ ሁሉ ነገሬ እሱ ጋር ነበረ እና አሁን ላይ 198,000 ሰብስክራይበር ቀላል አይደለም። ብዙ ለፍቼ ነው ደክሜ እዚህ የደረስኩት። ቻናሉን ከቻለ ይመልስልኝ፣ ካልቻለ ስልኩን ሴም ካርዱን ይመልስልኝ እና እኔ ራሴ ማስመለስ እችላለሁ። ሴም ካርዱ እጄ ከገባ ነው ጥያቄ። ላውራ ስ ፖሊሳ በመጀመሪያ ደረጃ ከአንድ ዓመት በፊት ስለ እያንዳንዱ ነገር በደንብ ማብራሪያ ሰጥቻለሁ፣ በደንብ አውርቻለሁ እና ስለ ዩቲዩብ ቻናሉ ማለት ነው በሚገባ ማብራሪያ ሰጥቻለሁኝ። ከዛ ባለፈ ደግሞ ሪከርድ ስሰማ የነበረው ከዩቲዩብ ቻናል ባለፈ ስልኮች፣ ይሄ ባንክ አካውንት፣ መታወቂያ ምናምን የሚሉ ነገሮችን እያየሁ ነበር። ቅርታ እሱን ፓርት ረስቼው ነው። ባንክ አካውንት፣ ሴም ካርድ፣ እንደገና ደግሞ መኪናም አብራችሁ በሰራችሁት መኪና እንደገዛችሁ እና እዳው ያላለቀ ጄቱር መኪና እንዳላችሁ ይቅርታ ረስቼው ነበር። እሱን ፓርት ብዙ ነገር ረስተሻል። እርግዝና እና እርጅና ተደራርቦብኝ ነው እና ሀዊ በጣም ብዙ ነገሮች ተፈጥሯል። ለእያንዳንዱ ነገር ከአንድ ዓመት በፊት ማብራሪያ ሰጥቻለሁ። አሁን ላይ ይሄ አጀንዳ ሊነሳ የቻለበትን ምክንያት አላውቅም። አይ ነው እና የሆነ ያበቃለት ጉዳይ ስለነበረ ነው። አሁን እኔ በዚህ ልክ አሁን ከእሷ በተሻለ ለዚህ ነገር ለዚህ ዩቱብ ቻናል ማለት ነው ሀብዬ በጣም መስዋዕትነት የከፈልኩት እኔ ነኝ እና በዚህ ልክ እንዲሆን እኔም አልፈልግም። አሁን ቅድም ነበር ደውዬላት ነበር ለራሷ ይሄ ዩቱብ ቻናል እንዲጠፋ እኔ ራሴ አልፈልግም። ገባሽ? እኔ ነኝ ሀብዬ ለዚህ ዩቱብ ቻናል መስዋዕትነት የከፈልኩት ከሀ እስከ ፐ ማለት ነው እና እኔ ራሴ እንዲጠፋ አልፈልግም። ከዛ በፊት ስለዚህ ዩቱብ ቻናል በምስክር ፊት በእሷ በኩል በመጡ ምስክሮች ፊት ቁጭ አድርገን አውርተናል በደንብ ማለት ነው። ስለ ሲም ደግሞ ባልሹ ስለምን አይነት ሲም እንደሆነ አይኖ ሲም ጠይቃኛለች፣ ግን ከዛ በፊት በዛ ልክ አልነበር የጠየቀችው። እንደዚህ ወስዶብኛል፣ እንደዚህ አድርጎኛል ምናምን ስትል ስለነበረ ለነዛ ነገሮች ምላሽ እንድትሰጥ ስለፈለግኩኝ ስለ ሲሙ አቴንሽን ሰጥቼ እንትን አላልኳትም እና ደግሞ ስልክ ባለችበትም አይኑ 2 አይፎኖች ነበሩ 14 እና 11። ከዛ
11 እሷ ጋር ነበር። ያው አጋጣሚ ነው የሄደችው ከቤት 11 እሷ ጋር ነበር፣ 14 እኔ ጋር ነበር። እኔ ከቤት ውጭ ነበርኩኝ ምናምን ነገር ሰው 11 ስልክ እሷ ጋር ነበር። እንዲህ ኢንዲቪጁዋሊ ምንም አይነት ስልክ አልወሰድኩም እኔ። አንድ ስልክ እሷ ጋር ነበር አይፎን፣ አንድ አይፎን እኔ ጋር ነበረ። ስትሄድ ያንን ስልክ ነው ይዛ የሄደችው። ከዛ ባለፈ ደግሞ ምንም አይነት ንብረት ከልክዬ አላውቅም። ገብተሽ ማየት ትችላለሽ። ከአንድ ዓመት ምናምን በፊት የተሰሩ ቪዲዮች እያንዳንዱን ነገር መተሽ መውሰድ ትችላለሽ ብዬ ነግሬያት ነበር። እያንዳንዱን ነገር አይኑ ህግ ያለበት ሀገር ላይ ያለ ነው። ሰው ምንም ነገር በህግ መቀበል ትችላለች። ምንም ከዛ በፊት እንደውም የተነሱት እኔ አሁን የልጄ እናት ናት። ብዙ ነገሮች ተብያለሁ። በእንደዚህ አይነት ነገር አንዲትም ክፉ ነገር ተናግሬ አላውቅም። ዛሬም አንቺ ጋር በእንደዚህ በወንጀል ምክንያት አንቺ ጋር በመምጣቴ በራሴ አፍራለሁ። ግን አይኑ ነገሮችን ክሊር ማድረግ ስለምፈልግ እያንዳንዱ ጥያቄሽን መመለስ አለብኝ፣ እመልሳለሁ። ከዛ ባለፈ ግን እኔ ጋር ዩቲዩብ ቻናል እንደሌለ አይታለች እሷ ራሷ። ከዛ መጀመሪያ ይኸውልሽ አይክላውድ የሚባል ነገር አለ አይደል? ሁለት አይፎን ላይ ሁለት አይፎን በአንድ አይክላውድ ነበር የምንጠቀመው። እኔ ገብቶሻል አቢባዬ? አይፎን አይደል አፕላይ ዲያችሁ የሁለቱም አይፎን ላይ አንድ አፕላይ እዚህ አይፎን ላይ ያለ ነገር እዛ ስልክ ላይ ሙሉ አለ። ያ ይኸውልሽ የሆነ ጊዜ ላይ ምንድነው በስነስርዓት ማለት ነው። በስነስርዓት ምንድነው ፍላጎትሽ ከኔ ጋር ማትቀጥይበት ነው? ልጨርስ አቢባዬ? አይ ከርዕሳችን እየወጣን ስለሆነ ነው። አንዴ እረሳለሁ ሲበዛብኝ እያንዳንዱ ነገር ክሊር እያደረኩ ልሂድ አብዬ። እሺ ወረቀትና እስክሪብቶ ብትይዥ እና ነጥብ ብትይዥ ጥሩ ነበረ። እሱም በኋላ እንዳያቋርጥ ብንመላለስ ይሻላል። እንደዚህማ ይበጠበጣል። እንደዚህማ እንዴት ትመላለሳለች? በቃ ይጨርስ። ግን ነጥብ ያዥ የሚውልሽ እንዳይረሳሽ። በኋላ መጠየቅ የምትፈልጊው ነገር እዚህ ጋር ተሳስቷል፣ እዚህ ጋር ዋሽቷል እንድትይ ነጥብ እያሽሽማ እኮ ያዥ ወረቀትና እስክሪብቶ እንጠብቅሻለን። ሲሳሳት እዚህ ጋር ተሳስቷል እንድትይ ማለት ነው እንጂ እንዳያመጣ ጠብቃለች። ምክንያቱም መስማት አለባት እያንዳንዱን ፖይንት፣ ምንም ነገር እንዳያመልጣል። ደግሞ በጣም ልጆች ናቸው ሁለታችሁ። ወልደዋል ደግሞ ቤታ የእውነት በጣም ጮቼ እኮ ናቸው። ገርሞኝ ማረግ እኔ በወልዳቸው አደርሳቸዋለሁ እያልኳቸው በጊዜ በወልድ ትንሽ ባልዘገጅ ከልጅ ተሳይመን ትንሽ ነው የሚበልጡት። እሺ አሁን እስክሪብቶና ወረቀት ይዛለች። ስለዚህ ነጥብ ትይዛለች። እዚህ ጋር ዋሽቷል፣ እዚህ ጋር ተሳስቷል ብላ ተረዋለች። አሁን ያዛ እሷ ስትናገር ነጥብ ያዛሉ። በትክክል ለምን አታቋርጣትም? እሷ ተራለ እስክሪብቶና ወረቀት አንታል طيب وقتها ما يصير حد زخم تسحب اللي ياخد لما خلاص يدور للنيرس شرشيلو انت عايزه تدني هدي انا من ما تلقحتها تلينا سرق عنك تفين ما خلاص سرق ይታረቁ። ትክክል ይታረቃሉ። የወለደ እኮ ተቆራርጣ ይቆራረጣል። እና ከሜዳ ትምህርቴ ነስተዲና ነገር ለነ አሁን አባመስኪና ናልዳታ ከተላካለ ሳንዱ ዋይ ደሞ ጽይለስ ምን ላይ ነበር?
ምላሽ ገና ስለምኑ ምላሽ አልሰጠክም። ጀምር ከመጀመሪያው እና ጥያቄዎቹ አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው በቀጥታ ወደ አንድ አካውንት ነበር ይገባል የነበረው ብላለች። እንደገና ስለ ገንዘብ ነው ስለ ሁሉ ነገር ምላሽ ስጣት። ጠየቅ ስለ ጥያቄዎቹ ስለ ቀጥልኝ ሀቢዬ እና ሁለተኛ ደግሞ ከቤት ስትወጣ ትታው ስለወጣችሁ ስልክ፣ ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ፣ ሁለተኛ ደግሞ ሴም ካርዱ ስልክ፣ ገንዘብ፣ መኪና፣ እነዚህን አራቱ እና ዩቱብ ቻናል 5 መዝግብና እያንዳንዱ ይሄ በዚህ ይሄ በዚህ ያ ሀብሌ እኔ ስጋ በቃ ሲም ካርዱን ብቻ ነው የምፈልገው። ሌላውን ታዩት፣ ሌላውን ትታልሃለች። ሲም ካርዱን ብቻ ነው የምፈልገው። ትታልሃለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይምላሽ ስትበት ታዩ ይናገር እንትን እንደ ወሰድኩ ነው የሚታሰበው። ትታልሃለች ሲባል እሺ በገንዘብ ጉዳይ አዎ የዩቲዩብ ቻናል ገንዘብ ይገባል። ሙሉ ለሙሉ ይገባል። ይሰማል። አዎ እውነቷን ነው። እንዲህ የዩቲዩብ ቻናል ገቢው አዎ እውነቷን ነው። ሙሉ በሙሉ እኔ ጋር ይገባል። ከመግባት ባለፈ ደግሞ ይኸውልሽ እንዴት መሰለሽ ስንጠቀም የነበረው አብረን አይደለም የምንኖር። አብረን ስንኖር የእሷን አካውንት እንጠቃቀምበታለን። ሞባይል ባንኪንግ አለው። ከዛ ብር እያወጣን በእሱ አካውንት ነው የምንጠቃቀመው። እኔ በሰዓቱ እንትን አካውንቴ የሆነ ፊርማ እንትን አይልም ነበር ማለት ቡታጅራ ነበርን። ከቡታጅራ አዲስ አበባ መጣ። አዲስ አበባ ከመጣ በኋላ አልተስተካከለልኝም ይሄ የፊርማ ነገር። ታውቃለች ፍቅር ፊርማ ተሳስቶብኝ በቃ ማስተካከል ስላልቻለን በፍቅር አካውንት መጠቀም ጀምረናል። ለረጅም ጊዜ እስክትሄድ ድረስ በፍቅር አካውንት ነው ገንዘብ የምናንቀሳቅሰው የምንጠቀም። ያንተ ልክ እንደ ሴቪንግ ፔመንቱ ይገባል፣ ግን ዊዝድሮ የምታደርጉት የምትከፍሉት ምናምን በእሷ አካውንት ነው። በእሷ ለሆነ ያህል ጊዜ ነው እዛ እያለን ምናምን ነገር ነው እንደዛ የምንጠቀመው፣ ቡታጅራ እያለን ምናምን ነገር። ከዛ ከሆነ ጊዜ በኋላ አዲስ አበባ ከመጣም በኋላ ይሄ ፊርማው ነገር ምናምን ተሳስቶብኝ በፍቅር አካውንት ነው የምንንቀሳቀሰው። ሞባይል ባንኪንግ ሁሉ ነገር በእሷ ነው የምንንቀሳቀሰው። ባንክ ብር ምናምን ሙሉ ነገር በእሷ ነው የምንንቀሳቀሰው፣ በብር ጉዳይ ማለት ነው፣ በገንዘብ ጉዳይ። ከዛ ስቲል ሞባይል ባንኪንጓ የሄደች ቀን ስልኩ ሞባይል ባንኪንግ ያለበት ስልክ እኔ ጋር ነበረ። ከዛ እሷ መሄዷን ስሰማ ተመልሼ መጥቼ የራይድ እንኳን ስከፍል አይሰራም ነበረ ስልሽ እንትን አድርገው ማለት ነው ዘግታው በዛው ቅጽበት ማለት ነው አይሰራም ነበረ። ነግራኛለች ሪዝኑንም በቃ እንደዚህ ስላሰብኩኝ ለዛ ነው ያዘጋሁት ብላ እራሷ ፍቅር ነግራኛለች። በዚህ በገንዘብ ጉዳይ ምንም አይነት እንትን አልነበረ። በገንዘብ አንተ ጋር ነበር እንደዚህ ነበር። አሁን ንብረት ነበረን አንድ ላይ ሰርተን ያፈራነው ንብረት ነበረ። በብድር በሰዎች ብድር በባንክ ብድር የገዛናት አንዲት መኪና ነበረች። በራሳችን ትንሽ ነገር እንትን ብለን እና እንደዛ አይነት ንብረት ከልክዬ አላውቅም። በይዜ ፍቅር የፈለግሽውን ነገር ማድረግ ትቻለሽ፣ መውሰድ ትቻለሽ ብያታለሁ። ቁጭ አድርጌ ማለት ነው። በመኪናውም ጉዳይ ምንም ነገር ውሰጂ ብያታለሁ። ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷን ብያታለሁ፣ ግን ሶሻል ሚዲያም ላይ ወጥቼ ብያታለሁ። ማየት ይቻላል ሁሉንም ነገር። ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር? ሲም ነው። ቆይ ወደ ሲሙ ከመሄዳችን በፊት እኔ መልሱን እየጻፍኩ ስለሆነ መኪናውን ውሰጂ ነበረ። ገንዘብ ምንም የቀረ የለም፣ ካሽ እኔ ጋ ነው። በእሷ ስለነበር የምንንቀሳቀሰው ኦልሬዲ ይዛው ነው ሄደችው። ወዲያው አዘግተዋለች። የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም፣ ተዘግቷል። ስለዚህ ምንም አይነት ገንዘብ እኔ ጋ የቀረ የለም። እሺ
እናመሰግናለን። ወደ ሶስተኛው ጥያቄ ዩቱብ ቻናሉ ይቅደም ወይም ሴም ካርዱ? የፈለግሽው። እሺ፣ ስለ ሴም ካርዱ በጣም ኢምፖርታንት ለሷ እሱ ስለሆነ ሶስተኛው ጥያቄ የሴም ካርዱ። እሺ፣ ኦልሬዲ የሲም ካርዱ ጉዳይ ዲቴል ነገሩን ባላውቀውም ስልሽ በምን ሲም ካርድ ይከፈት በሰዓቱ የትኛው ሲም ይሆን አላውቅም። ብቻ እኔ በሰዓቱ ስራ መስራት ስለምፈልግ ያው አብረን ስለሆንን እሷም እርግዝና ላይ ነበረች ሰርቼ መቀየርን አቴንሽን አድርጊ በምን ሲም ይከፈት ምናምን አላውቅም ነበር በሰዓቱ። ብቻ ክሬት ተደር ምኑ ቻናሉ ኦር ኢሜይል? ቻናሉ ነው የሚከፈት። ቻናልማ በጂሜል ክሬት የሚደረገው ስልክ እኮ የሚያስፈልገው ኢንኬስ ፓስዋርዱን ከረሳክ የጂሜልህን ፓስዋርድ ሪከቨር ለማድረግ ስትፈልግ ፎርጌት ፓስዋርድ ስትለው ሪከቨር ፓስዋርዱን በምን ልላክልህ የሚለው ላይ ነው ስልክ ቁጥር የምናስገባው አይደል? ኢሜይሉ ላይ ነው የምናስገባው። ሰው ለኢሜይል ነው ስልክ ቁጥር የሚያስፈልገው። ለኢሜይሉ የተጠቀመችው ስልክ ቁጥር ነው አለ። ኢሜይሉንም ዩቲዩብንም አንድ ላይ ነው ክሬት ያደረገው። ኦኬ እሺ ገባሽ? እንደዛ ስለነበረ እንትን አይደለም ነበረ። ከዛ ደግሞ አንዲት ጓደኛችን ናት ክሬትም ያደረገችልን። እኔን መታ ጠይቃ እንዲሰሩ ተቀየሩ ምናምን ብላ ጠይቃኝ ኦኬ እሺ ምናምን ብዬ ነው እንትን ያልኩት። ከዛ በኋላ ጠይቃኛለች። በዛው ልክ በማስረጃ ፊት ነው ስለ ዩቲዩብ ቻናል ስትጠይቀኝ ማለት ከዛ በፊት ወንጀለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባብሩ ነገሮች ተብያለሁ። አንድ ቻናል ለሁለት ነው የሚጠቀሙት። ስለዚህ ያ ቻናል ንብረትነቱ የሁለታችሁም ነው። ሁለታችሁም ከሆናችሁ የምትለፉ ሁለታችሁም ከሆናችሁ ፖስት ኮንሲስተንሲሊ ፖስት የምታደርጉት ቪዲዮ የምትሰሩት አንድ ላይ ከሆነ ስለዚህ ያ ቻናል ንብረትነቱ የአንድ ሰው ብቻ ሳይሆን የሁለታችሁም ነው። ከተከፈተ ጊዜ ጀምሮ አብራችሁ ነው የምትሰሩበት። እንሂድበት ወደ ሴም ካርዱ። ሴም ካርዱ ሲገዛ በአንተ ስም የተገዛበት ምክንያት ምንም ማስባችሁ ሳይሆን በቃ አጋጣሚ ነው። በቃ ገጠመኝ። ኧረ በነበረ ሲም ነው የከፈትነው ነው እንዴ? ሲም ካርድ አውጥቼ አይደለም በነበረኝ ሲም ነው የከፈትኩት። ሲም ካርድ ኢንዲቪጁዋሊ ለዛ ምን አላ በነበረ ሲም ነው የተከፈተው። አንተ ጋር በነበረ ሲም ከነበረ ሲም ካርዱ በማስሚው በምን አላውቅም። ስቲል ማለት ነው ሀቢባዬ የሚገርምሽ አሁን ቁጥሩን እንኳ እንትን ብትልኝ አላስታውሰውም። ሲሙን በከፈትኩ ምን አይነት ሲም እንደሆነ እንደዚህ አይነት ነገር ኢማጅን ላደርግ አልችልም ሀቢባዬ። ዝም ብሎ ስልሽ በነበረ ለምሳሌ ሲም በነበረ ሲም ማለት አንተና ፍቅር ሳትተዋወቁ ጀምሮ በነበረ ሲም ካርድ በነበረ ሲም ነው የተከፈተው። ብቻ በነበረ ሲም ነው የተከፈተው። እሺ በነበረ ሲም ካርድ ተከፈተ። እናንተ ሪሌሽንሽፕ ውስጥ ገባችሁ፣ ዩቱብ ቻናላችሁ አደገ፣ ፍቅርም አረገዘች፣ ወለደች፣ አለቀ። የዛሬ ዓመት ስትለያዩ ሲም ካርዱን ትታወጣች። ጠየቀችክ ሲም ካርዱን እንድትሰጣት። ለምን ነበር ሊሰጣት ፈቃደኛ ያልሆንከው? ሲም ካርዱን ይኸውልሽ፣ ሲም ካርዱ ኦልሬዲ ስልሽ የእኔ ነበር። እኔ የምጠቀምበት ሲም ካርድ ነው። እኔ የምጠቀምበት ሲም ካርድ ነው። ሲም ካርድ ደግሞ ስትወጣ አይደለም የሆነ ጊዜ ላይ ስልሽ የሆነ ነገር እንደመጣ ነገረችኝ። የሆነ ሰዓት ላይ ይኸውልሽ አይክላውድ እንትን ዩቱብ ቻናሉ ከኔ ጋር ለማስወጣት እየተሞከረ ነበረ ስልሽ አይክላውድ አንድ ነው፣ ሙሉ ነገር አለ። ሰው ከኔ ጋር ምናምን ነገር ፓስዋርድ ለመቀየር እየተሞከረ ነበር። አንተ ጋር ኖቲፊኬሽን ይደርስ ነበር እየተደረገ። ከዛ ደወልኩና እንዲህ ምናምን ነገር እየሞከርሽ ነው ፍቅር፣ እንዲህ ይጠፋል ምናምን ብዬ ደወልኩላት ለራሷ። ከዛ ዝም አለች፣ መልስ አልመለሰችልኝም። ከረጅም ጊዜ በኋላ 15 ቀን ምናምን ዝም አለች። እሱን ነገር እያረግሽ ነው ምናምን ስላት 15 ቀን አላወራችኝ። ከዛ ከ15 ቀን በኋላ ምናምን እንዲህ በማስረጃ ፊት ምናምን ተብሎ ሰው አመጣን። በእሷ በኩል ነው የመጡት ሰዎቹ። ቁጭ አረግን ስላለው ስለ ዩቲዩብ ቻናል ቁጭ ብለን አወራን። ቁጭ ብለን የምታውቂያቸው ጓደኞችሽ ይመስሉኛል ልጆቹ ሀቢባዬ ዝዋቃዕቲ ኮይኑ ሰፊሩ ዝፀርፍ ምናምን ግን
ኦኬ እሺ እኮ ማን ጋር እንዲቀር ሽማግሌ ያስቀምጣችሁ ስትስማሙ ማን ጋር እንዲቀር ተስማማችሁ? ቻናሉ ለማን ማን ጋር እንዲቀር ሳይሆን እንደዚህ አድርገሽ ከእኔ ስልክ ላይ አስወጥተሽዋል ምናምን ነገር እንዲህ እየሞከርሽ እንደነበረ ገብቶልኛል። እንደዚህ አይነት ነገር ብዬ አስረዳኋት። ሰው ሲም ስጠኝ አለች በሰዓቱ። እንደዚህ አድርገሽ ሲም ስጠኝ በቃ ምናምን እኮ እየሞከርሽ እንደሆነ ታውቂያለሽ ምናምን ነገር አልኳት። ከዛ በቃ ሲሙን ነው የምፈልገው በሲም ማግኘት እችላለሁ ምናምን አለች። ከዛ በቃ በሰዓቱ በስነስርዓት እያወራችኝ አልነበረም፣ እየሰደበችኝ ምናምን ነበር በልጆቹ ፊት በእንትኖቹ በእሷ ጓደኞች ፊት እየሰደበችኝ ስለነበረ እንዲህ ዲስሬስፔክት እያደረገችኝ ተቀምጬ ማውራት አልችልም። በጣም እየሰደበችኝ ስለነበር ነው በቃ እንዲህ ነው ብለን ተነስቼ ሄድኩኝ እንጂ እንደዚህ አልሰጥም እንደዚህ ምናምን ብዬ አላውቅም። ከዛን ጊዜ በኋላ ምናምን ለረጅም ጊዜ አልተገናኘንም ከፍቅር ጋር። አይ ነው ሰላም ነው፣ ምንም አይነት ክፉ ነገር አንደረግም። እኔ አሁን ስቲል እዚህ ደውላ እንደዚህ ስትለኝ ቅድም ደውዬላት ነበር ጠዋት ነው ከሰዓት ላይ ደውዬ ምንድን ነው የምሰማው ምናምን ብያታለሁ። ከዛ እንዲህ እኮ ነው እኮ እኔ ምናምን አልኳት ነው አንተ አይደለህም ሜንሽን ያንተን ስም አልጠራውም ግን እንዲህ ምናምን ብላ እያወራችኝ ነበር። አሁን ቅድም አካባቢ የሆነበት ሆኜ ደውላ ስትጠራኝ እኔ ራሴ ደንግጫለሁ እዚህ ጋር እንትን በማለቴ እና ችግር የለም እሷም ያላትን ሀሳብ ጥያቄ ጨረሽ አላለቀም። እሺ ቻናሉ አንተ የት ሄደ ብለህ ነው የምታስበው? ማን ወሰደው? እርግጠኛ ሆኜ መናገር አለ። ጋይስ ኮፒ ሊንክ አድርጎ እየተቆራረጠ ነው። አይ ቲንክ ከፉአድ ነው መሰለኝ የሚቆራረጠው አይደል? ከኛ እኔ ቆሜያለሁ። ይሁን ስታክ እኔ ነበርኩ ስታክ ያደረኩት ወይስ ፉአድ አንተ ጋር መሰለኝ? ያንቺ ጥሩ ነው። ኦኬ ካንተ ነው። እሺ ቻናሉ 198,000 ሰብስክራይበር ነው አይደል ያለው? ኦልሞስት 200,000 ሊገባ ነው። 193,000 ኦኬ 7,000 ናት የጎደለችው 200,000 ልትገባ። ለዩቱብ ቻናል 200,000 ሰብስክራይበር ማለት ቀላል አይደለም። በጣም ያደክማል። ራሴ ዩቱብ የ4 ዓመት ሆኖ እስካሁን ድረስ 60,000 ሰብስክራይበር ነው ያለው። በእርግጥ እኔ ስለማልፖስትበት ነው፣ ላይቭ ብቻ ነው ቲክቶክ የማስተላለፍበት እና ዩቱብ ቻናል ለማሳደግ በጣም እንደ ቲክቶክ ዝም ብለህ ከፍተህ ለፍልፈህ ፎሎ ተደርጋ 1 ሚሊዮን የምትገባበት ነገር አይደለም። ቲክቶክ በጣም መከራ በልቼበታለሁ። ሲሪየስ እሱን ፍቅር ራሷ ትመሰክርልኛለች። ዩቱብ በጣም የሆነ ድርጅት እንደማሳደግ በሉት ዩቱብ ቻናል ማሳደግ ማለት እና ቲክታክ ዝም ብላችሁ ዘፍናችሁ ጨፍራችሁ ለፍልፋችሁ ማንም ነው ወጪ ወራጅ ፎሎ የሚያደርጋችሁ። ቲክታክ ሲምፕል ነው፣ ግን ዩቱብ በጣም ከባድ ነው። ይሄ ነገር ለፍታችሁበታል ሁለታችሁ። ግን እናንተ ሁለታችሁ ሳምታችሁ ኦር የሆነ አካል መክፈል ያለበት ነገር ካለ ከፍሎ ለአንዱ ወገን ነው እንጂ መሆን ያለው ቻናሉ ሊቆረስ አይችልም። ስለዚህ ለእኔ ካልሆነ ለአንቺ ካልሆነ ለእኔ አይሆን የሚባል ነገር እኔ የኔ ነው ይሄ ቻናል ብዬ አላውቅም። ፍቅር ግን ሁሌ ስቲል ሶሻል ሚዲያ ላይ ወጣ ዩቱቤን ዘርፎኝ ምናምን ነው የምትለው፣ ግን እኔ ብዬ አላውቅም። እኛ ሴት እኮ ስለሆነች ነው ልትረዳት ይገባል። እሱን አይደለም ሀቢባዬ፣ እኔ እንዲህ አልልሽም። ዩቲዩብ ቻናሉ ከመክፈት ጀምሬ ራሴ ነኝ ለዚህ ዩቲዩብ ቻናል ቪዲዮ ሰርቼ ራሴ ኤዲት አድርጌ ራሴ ሙሉ ነገር ፕሮሰስ አድርጌ ፖስት እስከማድረግ ድረስ ፍቅር እናቴ ትሙት ነው የምልሽ እኔ ጋር ሆነ ኤዲት ማድረጉላ አትችልም ነበር። አሁ ግን እዛ ቦታ መኖሯ በራሱ ልክ ሰው ተመልካች ሴትና ወንድ ይወዳል፣ ባልና ሚስት ምናምን ይወዳል። ስለዚህ እሷ ባትኖር ቻናሉ አይደምቅም። አንተ ኤዲት አይደምቅም አልልም እንደዛ የኔ ነው ምናምን ብዬም አላውቅም። ጎበዝ እኮ ያለ ሴት ዩቱብ ቻናልም አይደምቅም፣ ህይወትም አይደምቅም፣ ቤትም አይደምቅም፣ ምንም አይደምቅም። ትልቁን አድቫንቴጅ የምትወስደው እሷ ናት። ኤግዛክትሊ አንተ ድካሙን ብደክምም ገባክ። የእሷ እዛ ቪዲዮ ላይ መኖር ትልቅ አስተዋጽኦ አለው ለእይታ እና ዩቱብ ቻናል ደግሞ ዋናው ነገር እይታ ስለሆነ ግን እናንተ ተስማምታችሁ ወይ ብሩን አንተ ውሰድ ንብረቱን ቻናሉን እኔ ልውሰድ ምናምን ተባብላችሁ ተስማምታችሁ አንዱን ነገር ቢወስድ እንጂ አሁን እኮ ይሄ ቻናል የማንም ሳይሆን
ማንም ሊበላው ነው ማለት ነው። አሁን ማን ጋር እንዳለ እኔ ይኸው ልስጥሽ ብዬ ቀጥሬያት ሁላ አውቃለሁ። ፍቅርን ቻናልሽን ልስጥሽ ምን ነበር ልስጥሽ እንትን የሆነ ነገር ስልሽ ይሄ ሶሻል ሚዲያ ላይ ሀቢባዬ ብዙ ነገር ተባልኩኝ በዚህ ቻናል ምክንያት ወታ ሰርታብኝ ማለት ነው። ሰው በማስረጃ ፊት ልስጥሽ አልኳት። ሰው ባለበት ማስረጃዎች ነገ ደግሞ አልሰጠኝም እንዳትል ማለት ነው። እንደዚህ አይነት ነገር እንዳይፈጠርብኝ ከዛ በማስረጃዎች ፊት አልኳትኝ። ሀቢባዬ እውነቱን ነው የምነግርሽ። ማስረጃም ካስፈለገኝ ምን አይነት ሰው እኮ ማስረጃ ምን አይነት አለችኝ። ሰዎች ይኖሩ በአንቺም በኩል በእኔም በኩል ሰዎች ይኖሩ አልኳት። ምን አይነት ሰው ተቀረጸ ደግሞ ቢሆን ሀይድ ይደረጋል። ፓስወርድ ቢሆን ለመሰለ ሰው ነገ ይቀየራል። ሰው ነገ ገንዘብ ተከፍሎት ዋሽልኝ ብትለው ይዋሻል። የውሸት ምስክር መስክርልኝ ዶክመንት ያዘው ነገር ግን አይለቅም። ቪዲዮ እየተቀረጸ ስታስረክባት ቻናሉን እሷ ጋር ሎጊን ስታረግ ከዛ ከአንተ ጋር እሷ ፓስዋርዷን ስትቀይር ምናምን ቢሆን ሞር ሴፍ ይሆናል ለሁለታችሁም። ግን አሁን የት ነው ቻናሉ? አንተ የት ነው ብለህ ታስባለህ? ይሄ አልኳ ብያታለሁ። ይሄን ሁሉ ነገር ስልሽ በቃ በማስረጃ ፊት ብቻ ይሁን ቪዲዮ የሚኖር ጓደኞቻችን ዩቲዩበር ጓደኞቻችንም ይኑሩና በእነሱ ፊት ልስጥሽ አልኳትኝ። ብቻችንን ከሚሆን ምናምን ብያታለሁ። ከዛ ኑ አለችኝ። አልፈልግም አለችኝ። በእነሱ ፊት በማንም ሰው ፊት አልፈልግም አለችኝ። እሺ አንዴ ይህንን ስለምጠይቃት ብላለች አላለችም ስለምጠይቃት አንዴ ልጻፈው ማለት ምስክር ፊት ልስጥሽ ብያት ብላለች። ኦኬ እሺ። ስለዚህ አሁን ፏድ ቻናሉ የት ነው ያለው? ማን እጅ ላይ ነው ያለው ብለህ ታስባለህ? የት ነው? ምንም አውቀው ነገር የለም ስለዚህ ነገር። እሺ ደስታ ቲቪ የቻናሉን ስም የቀየረው ማን ነው? አላውቅም ይሄንንም ነገር። ባነሩን ሀቢባዬ እኔ ቅድም ነው የሰማሁት፣ ቅድም ነው ያየሁት። ቲክታክ ራሱ የተቆረጠ ማታ ኳስ ስለነበር ኳስ ላይ ነበርኩኝ ሌሊቱን ሙሉ። ኦኬ እሺ። ታዲያ ፓስዋርዱ ሁለታችሁም ታውቁታላችሁ አይደለ? የቻናሉን ፓስዋርዱ ምናምን እኮ ፓስዋርድ ያው ስልሽ ፓስዋርድ ኦልሬዲ እንደተቀየረ ያስታውቃል እኮ። ፓስዋርድ ሊቀይር የሚችል ስልጣን ያለው ሰው ሴም ካርዱ ያለው ሰው ብቻ ማለት መቀየር። ሴም ካርዱ እጁ ላይ ያለ አይደለም። ሲም ካርድ ማተር የሚያደርገው መች ነው? ኢሜይል እና ፓስዋርድ ኦልሬዲ ምን አለ መሰለሽ፣ ኢሜይል እና ፓስዋርድ ነው ለዩቲዩብ መሰረታዊ ነገር አይደለም። ኢሜይል እና ፓስዋርድ አንድ ሰው ፓስዋርዴን ካወቀ የኔን ኢሜይል አንድ ሰው የኔን ዩቱብ ቻናል ሳይኔን ማድረግ ከፈለገ ኢሜይሌን ቢያቅም ፓስዋርዴን ካላወቀ ማድረግ አይችልም። ግን ምን ያደርጋል መስሎኝ? አዎ ኢሜይሌን ሳይኔን ለማድረግ ሪከቨር ፓስዋርድ ፎርጌት ፓስዋርድ ሲል ጂሜል ምን ይለዋል? ኦኬ ሪከቨር ፓስዋርዱ በምን ልላክልሽ ይላል። እኔ ቻናል ስላለኝ አውቃለሁ። ራይት በምን ሲል ያስገባሁት ቁጥር አሁን እኔ መጀመሪያ ጂሜል ሳደርግ የሰጠሁትን ቁጥር ቀይሬ ከሆነ ወይንም ደግሞ ለመቀየር ከፈለግኩ መጀመሪያ አሮጌው ላይ ቨሪፊኬሽን ኮድ ይልካል ወደ አሮጌው ሴም ካርዱን መቀየር ብፈልግ ራሱ። ስለዚህ አሮጌው ሴም ካርድ ኢዝ ቬሪ ኢምፖርታንት። ሴም ካርዱ እጄ ላይ ከሌለ የቻናሌን ፓስዋርድ መቀየር አልችልም። ምን ይለኛል? ሪከቨሪ ፓስዋርድ ይለኛል። ከዛ የላኩልሽን አስገቢ ይለኛል። የሚልከው እዛ ሴም ካርድ ላይ ነው። አሁን ፍቅር መቀየር ብትፈልግ ሴም ካርዱ አንተ እጅ ላይ ስለሆነ ልትቀይር ስትሞክር ቬሪፊኬሽን ኮዱ የሚመጣው አንተ ጋር ነው። አንተ ያንን ኮድ 6 ዲጂቱን ኮድ አንተ ካልሰጠካት እሷ መቀየር አትችልም። ከሆነ ጊዜ ከዛ ጊዜ ጀምሮ እኔ ጋር ዩቱብ ወጥቷል። እንዴት መቀየር ቻለች? ሴም ካርዱ አንድ እጅ ላይ ሆኖ እንዴት እኔ ጋር ብቻ አልነበረም እኮ ዩቱብ ቻናል አንተ ጋር እሷ ጋር እዚያ ሕፀበለይሉ ዋላ ሩዋ ኸይዱ አንተ ጋር እሷ ጋር ከሆነ ፓስዋርዱን ለመቀየር ስትሞክር እሷ አንተ ጋር እኮ ኖቲፊኬሽን ይመጣል የለ እንዴ? በቃ ግልጽነት ታውቃለህ እኮ አንተም ሰዋን ስትራይክ ቼንጅ ፓስዋርድ ይልሃል እኮ በኢሜል ይመጣል አይደል? ለምን አንድ አይክለው ስለሚመጣው ሲነሳ ኖቲፊኬሽን ይገባል።
እኔ እንጃ ዲቴል ነገሩን ባላቅም እኔን ስልሽ አንድ ሰው ሪሙቭ ማድረግ ይችላል የሆነን ሰው ሪሙቭ ማድረግ ይችላል እኮ አሁን ያኔ ምናልባት ለእኔ አሁን ፓስዋርድ አይጠይቀኝም ስልሽ እንዲህ ምናምን ብሎ ላይነግረኝ ይችላል። አሁን እኔ አካውንት የኔ አካውንት የአንቺ አካውንት እኔ ጋር ካለ አንቺን ማስወጣት ይችላለሁ። አንቺ ጋርም ያለምንም መልእክት ማለት የሆነ ጊዜ ላይ ብቻ አይክላውድም እየተሞከረ እንደሆነ እንትን ይለኛል ይነግረኛል። አይክላውዴም ምናምን ነገር ከዛ ፖዝ ያደርጋል ስልኬ። አይክላውዱ ተመሳሳይ ስለነበር ከዛ የሆነ እንደዚህ ሲል ደወልኩና ፍቅር እንደዚህ እየሆነብኝ ነው ስልኬ እያደረግሽ ነው? አይ አይክላውድ ልቀይር እየሞከርኩ ነው እንደዚህ ኦኬ እንደዛ ከሆነ እኔም እንዲህ ማድረግ አለብኝ ብዬ የሆነ ሰዓት ላይ ቼክ ሳደርግ ዩቱብ ቻናሉ የለም እኔ ጋር። ሶ ይሄንን ነገር ቁጭ አድርጌ በግልጽ አስረዳኋት። እኔ የኔ ነው ብለሽ የምታስቢ ከሆነ እኔ የኔ ነው ብዬ አላውቅም። እውነቱን ነው ነገር የኔ ነው ብለሽ የምታስቢ ከሆነ እሰጥሻለሁ ብያታለሁ። እኔ በጣም ብዙ መስዋዕትነት የከፈልኩለት ለዚህ ቻናል። ስለዚህ እኔም እንዲህ እንደ ቀልድ እንዲጠፋ አልፈልግም። ሀቢባይ እሰጥሻለሁ ማለት እኮ እኔ ጋር ነው ያለው ማለት እኔ ጋር የሌለን ነገር ለአንድ ሰው ይሄ እኮ መጀመሪያ እኮ ነው ይሄ መጀመሪያ እኔና ፍቅር ተጣልተን በትንሽ ጊዜ ውስጥ ነው ያልኳት እነዚህ ነገሮች ከወጣ በኋላ ምናምን በግልጽ ነው የነገርኳት። አስወጥተሽዋል ከኔ ላይ ብዬ ነው የነገርኳት። ሀቢባይ ኦኬ መቼ ነው ከአንተ ጋር የወጣው? አንድ ቀኑ ወሩ ማስታወስ ከቻልክ ንገረኝ። እኔ እንጃ አላስታውስም፣ ዲቴል ቀኑን አላስታውስም። በጣም ረጅም ጊዜ ከስንት ወር በፊት ለምሳሌ ከአንተ እጅ የወጣ ምን ያህል ጊዜ ነው? እኔና ፍቅር ከተጣላችሁ 11 ወራችሁ እንደዛ ከሆነ ኦልሬዲ ከሆነ ያህል ጊዜ በኋላ ጠፍቷል። ዲቴል ቀኑን አላውቀውም፣ ጊዜውንም አላስታውስም። ጊዜና ቅርብ ጊዜ ልስጥሽ ብያታለሁ በምስክሮች ፊት ስላልከኝ በተጣላንበት ነው ያልኩሽ። በምስክር ፊት ልስጥሽ ያልኳት እኔ እና እሷ ተገናኝተን ነው ሀቢባይ። እኔ እና እሷ ብቻ ሆነን ያወራነው እሱ። ጥሩ። ስለዚህ ይህንን እኮ ባለሙያ መጠየቅ አለብን። አንድ ሰው ቻናሉ ያለ ሴም ካርዱ ሌላ ሰው ጋር ሆኖ ፓስዋርድ መቀየር ይችላል፣ ቻናሉ መውሰድ ይችላሉ የሚለውን ነገር ከኛ በላይ እውቀት ያለው ባለሙያ መጠየቅ አለብን። እሱን ባለሙያ እንጠይቃለን። እሺ አሁን ላይ ቻናሉ የት እንዳለ አይታወቅም፣ ግን የቻናሉ ስም ደስታ ቲቪ ተብሎ ተቀይሯል እና ባነሩ ተቀይሯል። ቪዲዮቹ ግን ስቲል አሉ፣ አልጠፉም፣ ፕራይቬትም አልተደረጉም። ሶ ማን ነው ደስታ ቲቪ ብሎ የቀየረው? ማን ነው ደስታ ቲቪ? ይሄ ለዚህ ጥያቄ ምላሽ ባለቤት ነኝ የሚል አካል እኔ ነኝ ደስታ ቲቪ ከሌኔ ሸጠልኝ ከሌ ሽጦልኝ ነው ብሎ ሊመጣ ይገባል። የተሸጠለት አካል ካለ ደስታ ቲቪ ብሎ ቻናሉን ስሙን የቀየረው ባነር የቀየረው አካል መጥቶ የኔ ነው ቻናልነቱ ከከሌ ገዝቼ ነው ብሎ ሊናገር ይገባል። ታዲያ እንዴት ማንም እንደቀየረው አይታወቅም? ባለቤት የለውም ቻናሉ ማለት ወይ ለአንተ ወይ ለእሷ መሆን አለበት። ካለበለዚያ እኮ ሊዘጋ ነው ማለት ነው። ህዝቡ ሪፖርት አድርጎ ሊያዘጋው ነው ቻናሉን። ማንም አልተጠቀመም። የሁሉ ልፋታችሁና ድካማችሁ ከንቱ ሆነ ማለት እኮ ነው፣ ከሁለት አንዳችሁ ካልተጠቀማችሁበት። ስለዚህ ማንም ከሚበላው ከሁለት አንዳችሁ ተስማምታችሁ ልትወስዱት ይገባል ባይ ነኝ። እሺ የሴም ካርዱ ተመልሶልናል፣ የቻናሉ ተመልሶልናል። እኔ ጋር አይደለም አላቅም የት እንዳለ ማን እንደወሰደው አላቅም። እሱ ብሏል። ያለ ማስረጃ ደግሞ አንተ ጋር ነው ብለን ግግም ማለት ነው ያለንም። ሴም ካርዱ ደግሞ በስሙ ነው። መጀመሪያም እሷን ሳላቃት የነበረ ሴም ምንም አይነት ገንዘብ እኔ ጋር የለም፣ በእሱ አካውንት ነበር የምንጠቀመው ብሏል። እሺ አራተኛው መኪና ውስጥ ማን እጅ ላይ ነው አሁን ላይ ያለው? ካብኡ ከዓ ስኢሉ ጫዕጫዕታ ወይ ከዓ ስኢሉ እንትን ነገር አይፈትም። ንምንታይ ድዩ ተቐረብካ በቃ ከምዚ እንትን እዩ ተርሓካ ዓድና ኮነ ተቐረብካዮ በቃ ከመይ ይኽብል በቃ ኣነ ከዓ ከመይ ይፈቱ እንድሕር ቀሪብካዮም ፀዋይ እንትን ኮይኑ ምርሓቅ በቃ ርሕቅ ኢልካ በይንኻ
ዝመስልዎ የለን ካብኡ ከዓ እንድሕር ዝኾነ ነገር ከይደልያ ከምዚ ከይናምንያፍትዓደና ኦኬ እነ መታወቂያ እነ ባንክ አካውንቶ ተመልሶላታል። መታወቂያ በስነ ስርዓት ነው ደግሞ እኔ ወስጄ ምናምን አይደለም እቤት ታውቂያ ባንክ አካውንት ምናምን አረ እንደዚህ አይነት ስለዚህ መታወቂያ ምናምን መታ ወስዳለች። አንተ ቤት ያላት ልብስም ምናምን የምትለውን ነገር መታ በስነ ስርዓት ቤቷ ከእህቷ ጋር መታ ያለኔ መብቷ ነው ብዬ የራሷ መታ ነው የወሰደችው። በእንደዚህ አይነት አይፎን ስልክስ አንድ አይፎን እኔ ጋር አንድ አይፎን እሷ ጋር ነበር አልኩሽ። ስለዚህ ስልክ የላትም። ስለዚህ ቀረ የሚባለው አንተ ጋር መኪናው ብቻ ነው። መኪናውና ቻናሉ ሴም ካርዱ ደግሞ በስም ስለሆነ ነው ያልሰጠው። ቻናል አልሻል እኮ ቻናልማ መሀል ላይ የት እንዳናናቅም ቻናሉ ሶሪ። ስለዚህ አንተ ጋር ያለው ሴም ካርድና መኪና ብቻ ነው በቃ። ሲም ካርዱ ምን አይነት ሲም ካርድ ነው? እሱ በስምክ ነው በአንተ ስም ነው። የትኛው ሲም ካርድ ነው? ቻናሉ የተከፈተበት ሲም ካርድ የኢሜል የትኛው መጨረሻ ትነግረናለች። ኦኬ የቁጥሩ መጨረሻ አሁን። ስለዚህ ሁሉንም ጥያቄዎች እሱ መልሷል። አሁን ያንቺ ተራ ነው። የተሳሳተው ነገር ካለ በፊት ታብታብ አድርጉ፣ 2 ሚሊዮን አስገቡ፣ ኮፒሊንክ አድርጉ፣ ኮመንቱ ተረጋጉ። ጊዜው ማረነ ክርስቶስ ተረጋጉ። እሷም ሀሳቧን ትጨርስ። ከዛ በኋላ የዘንድሮ ሴቶች እኮ ለወንድ ነው የሚያሽቃብጡት። ማርያም የዘንድሮ ሴቶች ወንድ ማርያምን እኔ ግራ ለምን ዞር አለች እንዴ? ተረጋጉ ጋይስ። እሷ ሀሳቧን ትናገር ይጨርስ። ከዛ ሁለቱም ትፈርዳላችሁ። ታብታብ አድርጉ፣ ሼር አድርጉ። በቃ እሱ ሲስቅ ለምን ምን ያስቀዋል አትሉም? ለምን ሴት ላይ ተበረታላችሁ ማለት አልገባንም እንዴ? የመሳቅ መብት የላትም እንዴ? ጉድፈላ እሱም እሷም ይሳቁና ታልቅስ። ታብታብ አድርጉ፣ ኮመንቱን ትታችሁ ታብታብ አድርጉ እና ደግሞ ጋላሪን እየሞላችሁልኝ በዛው ንመፍረድ ካ ትምርዕያ ጋላሪ ሙሉ እርጉዝ ነኝ የመውለጃ የገፉ የአጥሚት ጋላሪን እየሞላችሁ ቴንኪዩ። እሺ ወደ ፍቅር እንሄዳለን እና ፍቅርዬ ጥያቄዎች 5 ነበሩ። 5ቱንም በአግባቡ በትህትና መልሶልናል። ስለመጣክና በትህትና ስለመለስክ እጅግ በጣም አድርገን እናመሰግናለን። ፏድ አሁን አንተም ነጥብ ያዝ። የምትሳሳተው ነገር ካለ እሷ የምትጨምረው የምትቀንሰው ነገር ካለ ይህን ተሳስታለች እንድትል። ስለዚህ ፍቅር አሁን ውጭ ማብርተሽ ያሻቸውን ነጥቦች እዚህ ጋ ትክክል አይደለም፣ እዚህ ጋ ትክክል ነው እያልሽ መናገር ትችላለሽ። እርስ ወይ ታሕተ እዚህ ሰሪሓ ማይተሕደራ ማይክሽ አልበራም። በጣም አመሰግናለሁ። ያው አንዳንድ ነገሮች እያሳቁኝ ነበር፣ ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ። አብዬ መጀመሪያ ስለ መልፋት የሚተወራሁት ይህ ቻናሉ ላይ እኔ ነኝ የለፋሁት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቅም ነበር። ሶሪ እንደዚህ ስለ ቃላት አጠቃቀሚ በጣም ይቅርታ። እና ዩቲዩብ ደግሞ አብራችሁ አይደል የከፈታችሁ ቻናሉ ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ኦኬ ቀድመሽ ታዋቂ ነበርሽ? ቻናል ሲከፈት እኮ በሌላ ሰው ጋር እየሰራሁ። ኦኬ እሺ። ከዛ በፊት በሌላ ሰው ቻናል። ኦኬ ጉድ ጀምሪሽ። ያ እና በዚህ አንድ ላይ የጀመርነው ሲሙ የሱ ነበረ፣ የሱ ሲም ነበር። አንድ ላይ ነበርን እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ሲሆን ነው ፍቅረኛ ሆነን ነው ዩቲዩቡን የጀመርነው። እና በመልፋት ደረጃ ይሄ ኤዲት ማስለመድ ታዩ እነሱ አስፈላጊ ነገር አይደሉም። ትንታኔ መስጠት አልፈልግም። አይ ኖ መስጠት አለብሻ። እንደዛ ልንገርሽ መሰለሽ ውሸታ የሚቆጥረዋል ኤዲት ያደረግ የነበረው እሱ ነው አይደለም። እሱም እየሳቀ ስለሆነ ሁላ ያደርጋል። እኔም አደርጋለሁ። አንቺ ትችያለሽ። እሱ እንዳለው ኤዲቲንግ አታውቅም እንዳለው ሳይሆን አንቺ ትችያለሽ። እሱም ኤዲት ያደርጋል፣ አንቺም ታደርጊያለሽ። አዎ አደርጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት
አድርጌ ነው የምጠብቀው። አትክድ ራሴስ እና አሁንም የራሴን ዩቲዩብ ኤዲት እያደረኩኝ ራሴ ነኝ የምጭነው። ሲቀጥል ደግሞ ምን ይሄ አንድ ዩቲዩብ ለሁለት አይደለም ያለን። ይሄ ቻናል በእኔ ስም የተከፈተው እኔ ነኝ እንትን ያልኩበት። ሲቀጥል ደግሞ ምንድነው እኩል ነበር እየለፋን ነበር። እኩልም ባይሆን እኔ ብዙ ፌኖች ነበሩ ገባሽ? ያንን ነገር ሁሉ እያሳለፍኩኝ ነው። አንደኛ